የዓለም ዋንጫው ምርጡ ጌም ነው ያመለጣችሁ። የተኛችሁ ሰዎች ካላችሁ ማለት ነው እንዳትነሱ። ጠዋት ላይ ይሄን ተነስታችሁ ይሄን ቪዲዮ እንዳትዩት። ማን 6-4 ምን አይነት ጨዋታ ነው? ማን ኢንቱ ኢንድ እዚህ ይመጣሉ። እንግላንዶች 4-0 እየመሩ ፈርስት አፎቱ ፈርስት ሃይድሬሽን ብሬክ ሲመጣ ፍራንስ 4-3 አድርገው ጨዋታውን ፍራንስ በቃ እኔ ያሸነፈው ምናምን ብዬ እያሰብኩኝ ነበረ። ቤሊንጋም ተቀይሮ ገባ ማለት ነው። የፈጠነ ፔናልቲ ያገኙ። ከዛ እንግላንድ መልሶ 5 አደረጉት። ዴምቤሌ ከረከረ መልሶ ቤሊንጋም ሄዶ ሙሉ ሰው እዛ ላክሯን አሸማቀቀ ሄደ። ምን አይነት ኮንፊደንስ ነው ያለው ይሰው? እግዚአብሔር 7 ጎል ደርሷል ማለት እምባፔ 10ኛ ጎሉን አገባ በዚህ ዓለም ዋንጫ ላይ። ኦሊሴ ፔሌን ሪከርድ ሰበረው። ማን ሪከርድ በሪከርድ ተሰባበረ ዛሬ ማለት ለሶስተኛ በሚደረግ ጨዋታ ላይ እንደዚህ ያክል ጎል ገብቶ ያቀመ ኢን ዘ ሂስትሪ ኦፍ ወርልድ ካፕ ማለት 10 ጎል ምን አይነት ጨዋታ ነው? እግዚአብሔር የተኛችሁ ሰዎች አመልጣችኋል። ሳካ ሃትሪክ ሰራ። ማን ምን አይነት ጨዋታ ነው ያየ ነው? በጣም የሚያምር ጨዋታ ገብቷችኋል። ይሄ ጨዋታ ፋይናል ቢሆን ኖሮ ወይኔ ጉዴ! ምን አይነት ጨዋታ ነው? የተኛችሁ ሰዎች እግዚአብሔርን በጣም ያመለጣችሁ። ምን አይነት ጨዋታ ነው? በሰዋም በኢየሱስ ክርስቶስ ምን አይነት ያበደ የጨለለ ሰከንድ አፍ ነው አይነት ያለቀለት ሰከንድ አፍ ነው የተመለከትነው። በኢየሱስ ክርስቶስ ስታፍ ጭራሽ አልነበሩም ፍራንሶች። ሰከንድ አፍ መጡላ እንግላንድ አልነበረችም። ይሄን ነው ስላችሁ የነበረው። ቱዌል ጭራሽ ውጤቱን ማስጠበቅ አልቻለም። እዚህ ጋር ደግሞ ስትመለከቱት አንተ ረጉስቱ ያችን ፎል ባትሰራ ደግሞ ወደ ጨዋታው ተመልሷል። እንደዛም ሆኖ ተመልሶ ነበር። ሁለት ደቂቃ ውስጥ 3 ጎል ምናምን የሚገባበት አይነት ቻንስ ነው። ሰከንድ አፍ ብቻ 5 ቢግ ቻንስ ፈጥሯል እኮ ነው ማለት ያራዳል። ኦሊሲ አባከን ካንዱ ለሶስት ኳስ በጣም የሚገርመው በዚህ ጨዋታ አሲስት አድርጓል። 7 አሲስት አድርጓል። የፒሊን በ1970 ምናምን የተሰራ ሂስትሪ ነው ብጥስ ያደረገው ማለት ነው። ጀግና የሆነ ተጫዋች ግን ደግሞ አንዱ ለሶስት ኳሶችን አባከን እንዴ ምንድነው ይሄ ልጅ ጎል ጠመመበት እስክል ድረስ ማለት ነው። የሚገራርም ኳሶች ዴምቤሌ ኧረ በስመ አብ ራስ ሹት የምታደርገውን ኳስ ፓስ አደረገው። ለአምስት ነጠቅ ነበር የሚያስጠላ ቦታ ላይ ምናምን። ከዛ መጨረሻ ላይም ቻሎ በውኖልን ነው ያን ጎል ያስቆጠርከው ማለት ነው። ኪሊያን ምባፔ በዚህ ውድድር ያራዳ ልጅ በቃ ስኬታማ ሰው። በዚህ ጨዋታ 14 ቲሟ ተሸንፎ 4ኛ ደረጃ ቢያጠናቅቅም እሷ ግን 2 ጎሏን አሲስቷን አድርጋ ላይ ደቅ ብላለች። ጎልደን ያራዳ ልጅ ጎልደን ቡቱን ደቅ አድርጋ ተበሏለች። ጎልደን ቦሉን የማሸነፍ እድል በጣም አለው ማለት ነው። በጣም ነው ያለው። ነገ ሜሲ 2 ጎል የማያስቆጥር ከሆነ ለምሳሌ የግሏ ነው ማለት ነው። ያራዳ ልጅ ቤሊንጋም ምን አይነት ድንቅ ጎል ነው ያስቆጠረው መጨረሻ ደቂቃ። ጎሉን ብቻ አይደለም ተቀይሮ ከገባ በኋላ አይታችሁታል። የፈጠረውን ቻንስ ራኑን ያደርገዋል ከኳስ ጋር እንደ ቤሊንጋም ፕሮግሬሲቭ ራኖች ምናምን የሚያደርግ አይነት ተጫዋች አላየሁም ጭራሽ ማለት ነው። በጣም ጀግና የሆነች መጨረሻ ላይ ያስቆጠረው ጎል ደግሞ የትም የለም ነው። ገደላቸው አለቃርጫት ግድልን ያደረጋችሁ 10 ጎል ነው የተመለከትን። እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ ልክ አድርጉልኝ። ይመቻችሁ። ፋሚሊ ወርልድ ካፕ ሁለተኛ ስም የሚኖረው ከሆነ ኪሊያን ነው መባል ያለበት። የኪሊያን ወዳጆች በመጀመሪያ ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ይሄ ነገር በጨዋነት ብትመልሱ ደስ ይለኛል። አሁን ሻምፒዮንስ ሊግ ሚስተር ሻምፒዮንስ ሊግ ምናምን ሲያርሰበ ንጉሱ እንደሚባለው ሚስተር ወርልድ ካፕ መባል አለበት ብዬ አስባለሁ ኪሊያን። ምክንያቱም ብዙ ነገራቶች ወደ እሱ ያደላሉ። ዓለም ዋንጫ ሲነሳ ከማንም ተጫዋች በፊት ቀድሞ ስሙ እሱ ሊነሳ ይገባል ብዬ አስባለሁ። ሜሲ ይነሳል ታንሱ ትችላላችሁ፣ ግን ሜሲ እነሱ አንድ አይደሉም። በስኪል አይደለም ሰዎች ስታቱ ምናምን ነው የምላችሁ። ሜሲ የዓለም ዋንጫ ሲያነሳ ስንት ዓመት እንደነበር ታውቃላችሁ? 35 36 ካልተሳሳትኩ። ይሄ ልጅ በ19 ዓመቱ ነው 3 የዓለም ዋንጫ ተጫውቷል። በሁለቱ ፋይናሊስት ነው። አንዱን አንስቷል። በሶስተኛው ነው አሁን የደረጃ መጫወት ይቻላል። የሚገርማችሁ ነገር 4ኛ ሆኖ የጨረሰው ሁሉ ነገር ለሀገሩ ላይ ሲሆን ይለያል። እና ይሄ ልጅ የወርልድ ካፕ ኒክኔም ኪሊያን ነው መሆን ያለበት። ይሄ እኔ ስለምወደው ምናምን አይደለም፣ አገሩ ላይ የተለየ ነገር ስላለው ሚስተር ኪሊያን ይሄ ሻምፒዮንስ ይሄ ወርልድ ካፕ ነው መባል ያለበት። እንዴት ከሜሲ ጋር እኔ አሁን በስኪል አይደለም፣ ምክንያቱም አውቃለሁ ብዙ ነፍጫላ እንደላይቻለሁና ኮሜንት ላይ እንደዛ እንዳታወዳድሩት። ይሄ ልጅ በዓለም ዋንጫው ላይ ከሱ የተሻለ ስም ልጠሩ የምትችሉ ተጫዋች አለ ብዬ አላስብም። ይሄ ደግሞ ቀጣይ ዓለም ዋንጫ ላይ የመድገም ቻንስ አለው። ስለዚህ ከሱ ውጭ ዓለም ዋንጫ ሲነሳ ወደ ጭንቅላታችን ሊመጣ የሚችል ተጫዋች አለ ብዬ አላስብም። እስቲ ይሄ የኔ ስሜት ነው፣ የተሰማኝን ነው። እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ግን ዓለም ዋንጫ መጠሪያ ካላት ሌላ ኪሊያን ነው። ከሱ ውጭ ሊጠራ የሚችል ተጫዋች አለ ብዬ አላስብም። የተሰማችሁን ኮሜንት ላይ አስቀምጡ። ለማንኛውም ቪዲዮን ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ
አርሰናል 6 ፈረንሳይ 4 ማለቴ እንግላንድ 6 ፈረንሳይ 4 የአርሰናል 3 ተጫዋቾች 6 የጎል አስተዋጽኦ በ6ቱም ጎል የአርሰናል እጅ አለበት። ቡካዮ ሳካ ስታርቦይ ሃትሪክ፣ ዲክላን ራይስ አሲስት ጎል፣ ኤቨሬጅ ኤዜ አሲስት፣ ኪሊያን ኤምባፔ 2 ጎል በውድድር ዓመቱ 10ኛ ጎል በውድድሩ ማለት ነው። እና ምን ልል ፈልጌ ነው ፈረንሳይ 6 ግማሽ ደርዘን ጎል ሲቆጠርባት የኔ የጀርባ አጥንት ስላልነበረ ነው። የደረጃው ጨዋታ መቅረት አለበት። ኪሊያን ኤምባፔ ጎል አገባና ሜሲን በለጠው ምናምን በቃ በራሱ ብቃት እንደማያሳካ አሳምረህ ታውቃለህ ማለት ነው። እያንዳንድ እንዴ የምትተማመኑበት ከሆነ ራሱ ማድረግ ይችላል። ብቃቱ አለው አይደል? ሜሲ አይደል እኮ ማሳካት ይችላል። ፋይናል ጨዋታው ላይ አትሪክ ሰርቶ ጎልደን ቡት መውሰድ ይችላል። እንደማይችልና እንደማያሳካ ስለምታምኑበት ማለት ነው። ይሄ ደረጃ ጨዋታ መቅረት አለበት። ታለቃቅሳለህ እዚህ እየመጣ እያንዳንድ አታለቃቅስብን። በቃ ኪሊያን ብቃቱ ስላለው 10 ጎል አስቆጥሮ ጎልደን ቡቱን እየመራው ይገኛል። ሜሲ ማድረግ የሚችል ከሆነ ማለት ነው ብቃቱ ካለው መውሰድ ይችላል። አባቴ ሃትሪክ ሰርቶ የዓለም ዋንጫ ፋይናሉ ላይ ማለት ነው። አቅም እንደሌለው ጠንቅቃችሁ ስለምታውቁ ይሄ ጨዋታ መቅረት አለበት ምናምን ለሜሲ መመቻቸት አለበት። ነጭናጫውላ በጣም ብዙ የእግር ኳስ ቤተሰብ የደረጃ ጨዋታ መኖር የለበትም ይላል። እኔ በዚህ ሐሳብ አልስማማም። ጀሞ እንደዚህ አይነት 5 ስታር በላይ የሆነ ጨዋታ ማለት ነው ቅብርር ያለ ፍጹም የማጥቃት ሂደት የሚታይበት ጨዋታ ልናይ አንችልም በዚህ አጋጣሚ ካልሆነ በቀር በደረጃ ጨዋታ ላይ አንተ እንዴት አባቱ የሚያምር ጥራቱን የጠበቀ ጽድት ያለ ኳስ ነው ያየነው። አንተ ፈርስት ሃፍ ሌላ ቡድን ሀያል፣ ሰከንድ ሃፍ ሌላ ቡድን ሀያል። እንዴት ነው የሚያምረው? አያምርም? የጎሎቹ ብዛት ይኸውላችሁ። አሁን አሜሪካ ላይ ቁጥር 1 ተወዳጅ ስፖርት እግር ኳስ እንደሚሆን እንዳትጠራጠር። በተለይ ደግሞ ይሄንን ጨዋታ ካዩ በኋላ ማንዬ ሶከር ማለት ተው ፉትቦል እንደሚሉ ጥርጥር የለኝም ቅንጣት ያክል ማለት ነው። ማንዬ ዋናው ነገር ስታር ቦያችን ሃትሪክ ሰራች። ማን ሃትሪክ ቅብረር ያለ ሃትሪክ ነው የሰራው። ያ ብቻ አይደለም፣ ኪሊያን 2 ጎል በማግባት 10 ጎል ይዞ የጎል ልዩነቱን መምራት ጀመረ። ጁዲ ደግሞ ትልቅ ታሪክ ነው የሰራው ጎል በማስቆጠሩ። እንግዲህ ስንት ጎል ደረሰ ማለት ነው? 7 ጎል ደረሰ። ለማንኛውም ጀሞ እጅግ ያማረ ቆንጆ የደረጃ ጨዋታ ነው የታየው። መቼም ቢሆን የደረጃ ጨዋታዎች ሊቀሩ አይገባም። እኔ በዚህ ሐሳብ አልስማማም። ጀምአው እንዴት አያችሁ ጨዋታውን? ሐሳባችሁን አካፍሉኝ። ጀምአው እንዴት አባቱን ይጣፈጥ ኳስ እንዳየው ዋው! የደረጃ ጨዋታ እናሳያችሁ ብላችሁ ሙድ ያዛችሁብን ማለት ነው። በቃ የደረጃ ጨዋታ እናሳያችሁ ብላችሁ የአሜሪካን ጨዋታ ታሳዩን ጀመር ጭራሽ ማለት ነው። አረ በስማ እኔ እንቅልፍ ለዚህ ማጣቴ በጣም ያናደኛል። ምክንያቱም አሁን አብዛኞቻችሁ ጎል ስለበዛ ጨዋታ ያያችሁ ይመስላችኋል፣ ግን ለኔ ይሄ ጨዋታ አይደለም። የምር 6-4 ምን አይነት ጨዋታ ነው? ምንድነው ሲሰሩ የነበረው? እግዚአብሔር ፈረንሳይ እኔ እንደዛሬ ሞታብኝ አታውቅም። አይኔ እንደዚህ ከፈዘረሰ አይቺ ደና ጨዋታ እንኳን ማየት አልቻለም። ይመቻችሁ ብቻ በእግዚአብሔር። አንተ ሊያመልጠኝ አስቤው ነበር፣ እግዚአብሔርን አልዋሽም፣ አስቤው ነበር ልተኛ። 10 ጎል ያለው ጨዋታ 6-4 እኔ ያለማችን ልበለው ምን ልበለው? ምርጡን ካምባክ ልናይ 4-0 ፈርስት ሃፍ ኢንግላንድ መርቶ ሰከንድ ሃፍ 4 አቻ ልናይ ፍራንስ ደረሰ ስንል ኢንግላንድ ያርቋል። ይኸውላችሁ 4-3 ደርሰው 5-3 ሆኖ ዴምቤሌ 94ኛ ላይ ምናምን 5-4 አድርጎት ፍራንስ በቃ ኢንግላንድ ላይ የሚገርም ጫና ፕሬስ እያደረጓቸው ምናምን አቻ ለማድረግ ማለት ነው። ቤሊንጋም ሄዶ እዚህ ወርልድ ካፕ ላይ ግን በቃ ሻይን የሚያደርገው ተጫዋች ብዛቱ ቤሊንጋም ብቻውን ይዞ ሄዶ ዘርሮ ቀስ ብሎ ልባቸውን ስብር የሚያደርጉል ውትፍ። ኧረ በስመ አብ ሜሲ ከዚህ በኋላ ወፍ ነገ ሃትሪክ ሰርቶ ካላባላቸው በስተቀር ምባፔ ዛሬ 2 ጎል አግብቶ ጎልደን ቡቱን ጠርቅ። በጣም የሚለይ ጨዋታ እግዚአብሔርን ፋይናሉንም ነገ እንዲያርግልን። መቼም ግን እንደዚህ አይነት የሰርድ ፕሌስ ጨዋታ አናይም። ቅድም ያልኳችሁን አዳምጡት። እስካሁን 89 ከዚህ በኋላ 2 ጎል 8 ጎል ቋጣ ከዚህ በኋላ ራሱ 2 ጎል እንመለከታለን ገና ብዬ ነበር። 2 ጎል እንዳልኩትም ተመለከትን። ጁድ ቤሊንጋም አስቆጥሯል። በአንድ ጨዋታ 10 ጎል ተመልክተናል። ዩዝለስ የሆነ ጨዋታ፣ ምንም ጫና የሌለው 2 ከዓለም ዋንጫ የተባረሩ በቃ ሳይችሉ የወደቁ ቡድኖች በቃ ወደቁ አይደለም ነው የሚጮቱት ወይ 10 ጎል ተመለከትን። ምንም አይነት ጫና የሌለው ጨዋታ፣ አላማ የሌለው ጨዋታ፣ ዝም ብሎ ፍሬንድሊ ማች 10 ጎል ተመለከትን። ምባፔ 2 ጎል አገባ። ጁድ ቤሊንጋምን ጎል አስቆጥሯል። ቀድሞ ቢገባ አስቡት፣ ቅድም እንዳልኳችሁ ነው። እና አሁን ይሄ የሜሲን ጎልደን ቡት
በጣም ነው የሚያበሳጨው። ለማንኛውም ይሄ ሌላ ጊዜ ማለት ነው ይሄ ደረጃ ጨዋታ የሚባል ነገር ላይ ጎል ምናምን እንዴ አሁን ዋንጫ ከሚበለው ተጫዋች በላይ እኮ ለደረጃ የሚጫወተው ተጫዋች እኮ ሞር ቻንስ አለው ማለት ነው። ከዚህም በፊት እንደዚሁ ተፈጥሯል። እንደዚሁ ማለት ነው የደረጃ ጨዋታዎች በቃ ኢዚ ናቸው። ፍሬንድሊ ማች በላቸው። ይሄው ብቻ ሜሲ ይሄኛውን ጎልደን ቡቱን ፈጣሪ ከነሳው ዋንጫውን ሊሰጠው ነው ማለት ነው። እኔ ደጉን ነው ማስበው ምርጦች። ሜሲ ጎልደን ቡቱን ፈጣሪ ከነሳው ዋንጫውን ሊሰጠው አስብ ይሆናል ፈጣሪ። ስለዚህ ደጉን እናስብ። ግን ጎልደን ቡቱንም ሊሰጠው ደግሞ ይችላል። ሜሲ ለጉን ነገ ካገባ እንግዲህ አብረው የሚጋሩት ይሆናል ማለት ነው። ይመቻችሁ። በዚህ ወርልድ ካፕ 7 አሲስት፣ በዚህ ወርልድ ካፕ 10 ጎል ከሜሲ ይበልጣል። 8 ነው ሜሲ። በእርግጠኝነት ጎልደን ቡቱን በልቶታል ብዬ ነው ማስበው። ነገ እንግዲህ እስቲ ሜሲ ተአምር ይፈጥርላችሁ እንደሆነ እናያለን። ሌላኛው ነገር የፔሌ ሪከርድ ተሰብሯል። በሌላኛው ነገር ደግሞ ላይ ከዓለም ከወርልድ ካፕ እስከ ኦል ታይም ወርልድ ካፕ ስኮረር ሆኗል ማለት ነው። ሊዲንግ ስኮረር የኤምባፔ ነው ማለት ነው በ20 ጎል ነው። አይ ቲንክ አላየሁትም። ኤኒዌይስ ገራሚ ወርልድ ካፕ፣ በጣም ገራሚ ወርልድ ካፕ። አይ ዊሽ ነገ ሮድሪ አሸንፎ ሮድሪ ወርልድ ካፑን እንትን ባላንዶር አድቫንቴጁ ከፍ እንዲል ይፈልጋለሁ። ሶ አይ ዊሽ ነገ አርጀንቲና ቢሸነፍ እና ኤምባፔም ጎልደን ቡቱን ይብላ ለፍቷል። ሜሲም ሊበላ ኢትስ ኦኬ ባይ ዘ ወይ ወርልድ ካፑን ካጣ በዛ እንኳን ሊካስ ይገባል። ምክንያቱም የሚገርም ተጫዋች። ኤኒዌይስ what do you guys think about ኦሊሴ about ኤምባፔ? ቀጣይ ዓመት ተጣምሮ እናያቸዋለን ብዬ አስባለሁኝ። እኔ ደስ ይለኛል። ለምን ባርሳ ተፎካካሪ አጥቷል? ተረዳችሁ? ለማንኛውም ፎሎ ማድረጋችሁ እንዳረሱ ይመቻችሁ። ፈረንሳይ ከእንግሊዝ የሚገርም ጨዋታ። እንግሊዝ ፈረንሳይ 6-4 በማሸነፍ እንግዲህ የ2026 የዓለም ዋንጫ 3ኛ ደረጃነትን መያዝ ችላለች። ሰከንዳ ፈረንሳይ ከ4-0 መመራት 4 እኩል የምትመጣ ይመስል ነበር። 4-3 ሆኖ ከዛ በኋላ ሳካ እንግዲህ መጨረሻ ላይ ፔናልቲ አግብቶ 5-3 ሆኗል። ከዛ በኋላ ፍራንስ አገባ 5-4 ሆኑ። ከዛ በኋላ ቤሊንጋም አግብቶ 6-4 በአጠቃላይ 6-4 ፍራንስ በእንግሊዝ ተሸንፋለች። ጨዋታው ያል በመለጣችሁ ሰዎች እውነት በቃ ማየት የነበረባችሁ ጌም ነው። ከዛ ፈርስት ሃፍ እንግሊዝ ዶሚኔት አደረገ። ከዛ ሰከንድ ሃፍ ካምባክ የሚሰራ ይመስል ነበር። ነገር ግን እንግሊዝ እንግዲህ ማሸነፍ ችሏል። በለው ጨዋታ ምን ብዬህ ነበረ? ገና ላይን አፑን አይቼማ እንግሊዝ ፈርስት ሃፍ 4 ሰከንድ ሃፍ 2 ፍራንስ ደግሞ ሰከንድ ሃፍ እንዳለ ኤምባፔ 2 ጎል አረደለ 6-4 ማን 10 ጎል። እኔ 9 ጎል ነበር 5-4 ነበር የገመትኩት። ኢማጂን 8 ሰዓት ድረስ ቁጭ ብለ ይሄን ጨዋታ ያየው ሰውዬ ኦሬዲ በጨዋታ ረክታል። አሁን ነገ ምናልባት ውግም ላለ ጨዋታ ተዘጋጅታል። ይሄን ጨዋታ ያላየ ሰውዬ ደግሞ ማኑ በቃ ባጭሩ ከላይን አፕ ቪዲዮ ጀምሮ እያየ ተዝናና ነው ምን። ምክንያቱም ማኑ ቶማስ ቱሄል የአርሰናል ተጫዋቾች ቢያገቡ ሳካ ሃትሪክ ቢሰራም በዛ ብደሰትም ራይስን እንደዛ እያሰቃየ በማጫንተ ምን አይነት ፈረስ ነው ግን? እናቴን ነው እንዳሰጋ ቻምፕ። ይሄ ሰውዬ መቼም አይጎዳም። እንዳሰጋ ነው ምን ታረጋለህ መሰለህ? 1 ወር በቂ ከበቂ በላይ ረፍት አስፈላጊ ከሆነ የኮቨንትሪ ጨዋታ ላይ ስታርት ያደርጋል ራይስ ኧረ ፈረስ ስታሊያን። አንቺ በቃ አርክተሽኛል። ሳካ ደግሞ ሃትሪክ ሰራ ምናምን ነገር ቤሊንግሃም አንቺ ቀሽቴዎች ትችያለሽ ብቻ ሳይሆን ቀሽትም ነሽ ነው የምልሽ። ገባሽ አይደል? ብዙ የሴት አድናቂዎች አሉሽ። ኳሱ ነገር ለሳካ ኳሱን ሰጠሽው ምናምን አጨራርሰሽ ሎክዋን ኡፓሚካኖን ጀዝባ አረግሻቸው። ኡፓሚካኖ አሲስት አድርጎ ገና ተልጦ ሳይጨርስ ሄደሽ ጨጓራውን በሎንጬ ላጥሽለት ነው የምልሽ። ቤሊንግሃም አትቀደሽ ዘያ ቤሊንግሃምን ካሁን በኋላ የሚናገር ሰው ከኔ መልስ ይጠብቅ። ገባር አንደርሬትድ የሆነ ተጫዋች እንዴት አባቱ እንደሚችል ይሄና ዲክታተሩን በደንብ አድርገህ ሞሪኖ ታስማማቸዋለህ። እርግጠኛ ነኝ ቪኒሺየስ ጁኒየርን ለመድፈኛ ውስጠው በቃ አልተዋሃደም። እሱ አልተዋሃደም። አርሰናል ከፍራንስ ነው እንዴ? ምንድነው ሊጀመር ሲል እንዲህ መነቃቃት? በእርግጠኝነት ነገ ራሱ እንደዚህ ደስ የሚል ጨዋታ ምና አይመስለኝም ሳስበው የወርልድ ካፕ ፋይናል ላይ ማለት ነው። እንዴ ራግቢ 4-6 ምንድነው? እንግሊዝ ምን ነክቷት ነው 4 ጎል የገባባት? 6 ጎልስ እንዴት ልታገባ ቻለች? ቡካዮ ሳካ በዚህ ጨዋታ ላይ ሃትሪክ ሰርቶ መውጣት ችሏል። ኤምባፔ 2 ጎል አግብቶ መውጣት ችሏል። በዚህ ጨዋታ ላይ 10 ጎል እየመራ ይገኛል። የወርቅ ጫማው ማለት ነው። ግን ምንድነው የተፈጠረው እዚህ ጨዋታ ላይ? የምሬ ነው የምላችሁ
አይኔን ሳልነቅል ማለት ነው። ከረፍት በኋላ ነው ኳስ ያየሁት። ከረፍት በፊትማ እንግሊዝ የበላይነቱን አግኝታ ነበር። ብዙ ነገር ተፈጥሯል። ከረፍት በኋላ ነው ኳስ ያየሁት። እንዴ ፈረንሳይ እዚህ ይገባል? እዚህ ፕሌይስቴሽን እየመሰለኝ እኮ ነው። አንተ የደደብ የተባለ ቶይል እንኳን ለዚህ ለደረጃ ጨዋታ እንኳን ማይኖን እንኳን አያስገባም። አያፍርም እንዴ? በስመ አብ። ቼርኪ ራሱ ይሄ የፈረንሳይ አሰልጣኝ ምን አለበት ቢያስገቡት? ለምንድን ነው የሚጠሯቸው? እንደዚህ ሞራላቸውን ለመስበር ነው? አሁን ቼርኪን ማለት ነው የእውነት እዛ ፌስታል ላይ ቁጭ ብሎ ሳይሆን በጣም ነው ያሳዝነኝ። ኧረ በስመ አብ። ስለዚህ ጨዋታ ግን አይወራ ይምር የደረጃ ጨዋታ አይመስልም። በእርግጠኝነት ይሄ የዋንጫ ጨዋታ ቢሆን ይሄን ያለ ጎል ጋፕ ማለት ነው አይኖርም። እንዴ ክፍት ነበር ጨዋታው እኮ በተለይ መሀል ሜዳ ላይ። ሰከንድ ሃፍማ ፈረንሳይ ነው ጨዋታ ነው። ኦሊሴ፣ ዴምቤሌ፣ ኤምባፔ። በእርግጠኝነት ነገ ራሱ እንደዚህ ደስ የሚል ጨዋታ ምን አይመስለኝም ሳስበው የወርልድ ካፕ ፋይናል ላይ ማለት ነው። ይለያል። ዲክታተር እሺ፣ ጀነራል ዲክታተር ብለ በ22 ጨዋታ 22 ጎል አገባ። ማን ነው ደግሞ አሁን ያንተን ሪካርድ ደግሞ የሚያሻሽለው ማን ነው? ነገ ሜሲ 2 ያስቆጥራል። አሁን ከባድ ነው፣ ፍጻሜ ጨዋታ ነው። ግን ሜሲ ነው ቢሆንም ተቸላለ። በቃ ኪሊያን ምባፔ በእውነት ነው ማለት ተቸላለ ነው ማለት በቃ ምንም ቃላት የለኝም። ዲክታተር ጨቋኞች ሰው እኮ ነሽ ግን እናቴ ተከላካዮቹን ጭቁን ምን አይነት ግን የምር ይኸው የክብር ሰላምታ 10 ጎል ነው በዚህ ጨዋታ የተቆጠረው። ለሶስተኝነት ደረጃ የተደረገው ጨዋታ ላይ ኢንግላንድና ፍራንስ ባረጉት ላይ እንግዲህ 10 ጎል አስቆጥሯል። ሳካ ሃትሪክ ሰራ። ሳካ ለአርጀንቲናው ጨዋታ ቤንች የነበረው ተጫዋች ሃትሪክ ሰራ። ኪሊያን 2 ጎል አስቆጥሯል። ከዛ በተጨማሪ ደግሞ ኪሊያን የምንጊዜው ከፍተኛው ጎል አስቆጣሪ ሆኗል በዓለም ዋንጫውና ይሄ ለራሱ ታሪክ ነው የሰራው። እንግዲህ ሳካም ሃትሪክ ቀላል አይደለም። በዓለም ዋንጫው የሚገራርሙ ሪከርዶች ነው በዚህኛው ጨዋታ ላይ የተመዘገበው። ማይክል ኦሊሴም እንግዲህ የምንጊዜም ከፍተኛ አሲስት አድራጊ ሆኗል በዓለም ዋንጫው። እንግዲህ በአንድ ቶርናመንት 7 አሲስቶችን ማድረግ ችሏል። ፔሌ 6 ነበር፣ እሱን ተረክቦት አሁን እንግዲህ 7 አድርጓል። ይሄ ጨዋታ በጣም ክሬዚ ነበረ። ኢንግላንድ 4-0 ስመራ ነበር። ከዛ በኋላ ነው 3 ጎል ተቆጥሮባት 4-3 ሆነ። 5ኛው ጎል አስቆጠረች። ከዛ 4ኛው ጎል አስቆጠሩ። 6ኛ የገባውና የሚገርም ጨዋታ ነበረ። ይሄ ፍጻሜ ቢሆን አሪፍ ነበር። ፍጻሜ ቢሆን ያምራል፣ ግን ያበረ ጨዋታ ነበር። ጉድበል ምንድን ያሳዩን? 4-6 አለቀ። ፈረንሳይ ከእንግሊዝ ማለት ነው። አስገራሚውን እንግሊዝ አስገራሚውን ፈረንሳይ። ፈርስት ሃፍ 4-0 ነበር የለጠፏቸው እንግሊዞች። በቃ ጨዋታው አለቀ ምናምን ሲቹዌሽን ብዬ ነበር። ሰከንድ ሃፍ እሳት ጎርሰው እሳት ለብሰው። በነገራችሁ ላይ ማይክል ኦሊሴ ሳተው ነው የምላችሁ፣ ሳተው ዛሬ ሳተው። በቃ ፈረንሳይ ነውና እንድትሸነፍ ያደረጋት የሱ መሳት ነው። በጣም ብዙ ኳስ ነው የሳተው። እንግሊዝ አውትስታንዲንግ፣ አብሶ ቤሊንጋም ተቀይሮ ከገባ በኋላ ጉዳዩን ዘጋጋው፣ ፋይሉን የዘጋው። የመጨረሻውን ጎል ራሱ ቤሊንጋም ባያስቆጥር ኖሮ ፈረንሳዮች ፕሬሸር ውስጥ ከቷቸው ጎሉን ያስቆጥሩት ነበር። ይህ ከፍጻሜው በፊት የተደረገ የፍጻሜ ጨዋታ፣ የውድድሩ ምርጥ ጨዋታ ብል ማጋነን አይሆንም። እጅግ በጣም አስገራሚ ጨዋታ፣ እጅግ በጣም አስገራሚ ጎሎች። በነገራችሁ ላይ ኪሊያን ምባፔ 10 ጎል ላይ ደርሶ የቶርናመንቱ እንግዲህ ኮከብ ግብ አግቢ መሆን ችሏል። ሊዮኔል አንድሬስ ሜሲ 1 ጨዋታ እየቀረው በ8 ጎል እየተከተሉ ነው የሚገኘው። አረ የዛሬው ጨዋታ ምን አባታችሁ ናችሁ? እንግሊዝ ከአርጀንቲና ጋር እንደዛ የተጫወታችሁት ግን የምር መሸነፋችሁ ደስ ብሎኛል። ግን የምር በጣም ነው እኮ የምትችሉት። አንተ ቶማስ ቱሼል የምትባል ሰውዬ ይህን ቲም ነው ያየ እንደዛ የነበርከው። አስደናቂውን ፈረንሳይ አንድ አስደናቂውን እንግሊዝ፣ የቶርናመንቱ ምርጥ ጨዋታ። ያመለጣችሁ ሰዎች ስታሳዝኑ፣ በጣም አስገራሚ ጨዋታ ነበረ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ይመቻችሁ። እንቁልልጭ ይህንን ጨዋታ አይቻለሁ። በቃ እስኪ እንደኔ ያያችሁ የተደሰታችሁ ኮመንት ሴክሽን ላይ ጻፉልኝ ያለን ብላችሁ። የምር እኔ ማለት ነው ላይክ 3ኛ ደረጃን ይዞ ለማጠናቀቅ የሚደረግ አይነት ጨዋታ አይመስልም ነበረ። በተለይ ፈርስት ሃፉ 4-0 ኦልሞስት እንግሊዝ መርታ ወጣች። ሰከንድ ሃፍ ላይ ይኸውላችሁ የተፈጠረውን ተመልከቱ ማለት ነው። በጣም ነው የሚያስገርመው። 6 ኦልሞስት አግብተዋል፣ ግን 4 አግብተዋል ፈረንሳዮችም ቢሆኑና የሚገርም ጨዋታ ነበር የተመለከትነው። ኪሊያን ኤምባፔ ሬከርድ የሰበረበት ከዛም አልፎ ቡካዮ ሳካ የዓለም ዋንጫ የመጀመሪያ ትሪኩን የሰራበት ነበረ ጋይስ ይኸውላችሁና 3 አሲስት 3 ደግሞ ጎሎች አሉት በዚህኛው የዓለም ዋንጫና ቡካዮ ሳካ አሪፍ ቁጥር ይዟል በዚህኛው የዓለም ዋንጫ። በነገራችን ላይ በጎሎች ቁጥር ደረጃ ጨዋታው ከፍ አለ እንጂ በኮምፒቲሽን ደረጃ በተለይ 2 የተለያዩ ምዕራፎች የነበሩት ነው። ሰከንድ ሃፉ የበለጠ የፍራንስ ብሔራዊ ቡድን ዶሚኔሽን የታየበት አይነት ነበረ። ፈርስት ሃፍ ደግሞ እንግሊዝ የተለያየ ምዕራፍ ነበረው እንጂ በኢንቴንሲቲ ደረጃ
በጣም የጋለ በጣም እንዲጭፍጭፍ ምናምን የሚያስብል ባይሆንም ግን የጎሎቹ ቁጥር በዛ ላይ ደግሞ ሲቆጠሩበት የነበረው ሞመንት የመጨረሻ ደቂቃ ላይ ጁድ ቤሊንጋም ያስቆጠረው ጎል እያንዳንዱ የሆነ ሚኒንግ አለው እና በጣም የሚያስደስት የሶስተኛ ደረጃ ቦታ ለመያዝ የተደረገ ፍጥጫ ነበር በዓለም ዋንጫው። ዲስአፖይንት አልሆንኩኝም እስከዚህ ሰዓት ራሱ ቆይቼ እንደውም 30 ደቂቃ ስፈልግ ነበር በግሌ። በጣም ነው ደስ ያለኝ። ቡካዮ ሳካ የመጀመሪያ ዓለም ዋንጫ አትሪኩን አግኝቷል። ኬሊያን ኤምባፔ የሊዮኔል አንድሬስ ሜሲን ሬከርድ አሻሽሏል። ማይክል ኦሊሴ 7 አሲስቶች የፔሌን ሬከርድ አሻሽሏል። እያንዳንዳቸው ቁጥሮች አስገራሚ ነበሩና የምርጡ የዓለም ዋንጫ ጨዋታዎች መካከል በዚህኛው የዓለም ዋንጫ አንዱ ይሄ ነበር፣ ፍራንስ ከእንግሊዝ። እስኪ እናንተ እንዴት አያችሁ? ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኪሊያን ኤምባፔ ግን ምን አይነት አስደናቂ ተጫዋች ነው! በ22 ጎሎች የምንጊዜውም የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ በዚህኛው የዓለም ዋንጫም 10 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ ሆኖ ኪሊያን በ22 የዓለም ዋንጫ ጨዋታዎች 22ኛ ጎሉን ነው ማስቆጠር የቻለው። የዓለም ዋንጫው ከፍተኛ ጎል አስቆጣሪ ሆኜ ከማጠናቀቅ በዓለም ዋንጫ የፍጻሜ ጨዋታ ላይ ብጫወት እመርጣለሁ ሲልም ተናግሯል። እንዲሁም ደግሞ ነገ ሊዮኔል ሜሲ ያስቆጥራል እሱ ሁልጊዜ ጎል እንዳስቆጠረ ነው ሲልም ተደምጧል። ስለ ኪሊያን ኤምባፔ ግን ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አይ እንግሊዝና እግር ኳስ የሆነ መርሃ ግብር ማሟያ የጤና ጨዋታ ላይ ምናምን ትበረታለች። ፈረንሳይን 6-4 ከረፍት በፊት 4-0 ላይ እየመራቻት ነበረ። ቡካዮ ሳካ 3 ጎሎችን አስቆጥሯል። ጁድ ቤሊንግሃም ጎሎችን አስቆጥሯል። ነገር ግን ኪሊያን ምባፔ ሚስተር ወርልድ ካፕ እዚህ ጨዋታ ላይ 2 ጎል በማስቆጠር ኦል ታይም ቶፕ ስኮረር ላይ በ22 ጎል በዚህ ወርልድ ካፕ ያገባቸውን ጎሎች ደግሞ ወደ 10 አድርሷል። ሊዮኔል ሜሲ በ1 ጎል ዝቅ ብሎ ይከተዋል ኦል ታይም ቶፕ ስኮረር ላይ። እዚህ የዓለም ዋንጫ ላይ ደግሞ በ2 ጎል ሜሲ ይከተለዋል። ሚስተር ወርልድ ካፕ አባቴ ወርልድ ካፕ የሶስት ስቴጅ ነው። የኪሊያን ምባፔ ነው። ከዚህ በኋላ 2 ወርልድ ካፖችን ይጫወታል። ይሄ ልጅ ስንትና ስንት ጎል አግብቶ እንደሚጨርሰው እንጃ። ወርልድ ካፕ ከዚህ በኋላም ሊበላ ይችላል። ታሪክ ሰርቶ ነው የሚጨርሰው። ወርልድ ካፕ የሶስት ስቴጅ ነው። ነገር ግን ቶፕ ስኮረርነቱን ይዞ የሚጨርስ ይመስለኛል። ሊዮኔል ሜሲ ነገ 2 ጎሎችን ካገባ የዚህን ወርልድ ካፕ ቶፕ ስኮረር ይሆናል። 1 ጎል ካገባ ከኪሊያን ምባፔ ጋር ኦል ታይም ወርልድ ካፕ ቶፕ ስኮረር እኩል ይሆናል። ነገ እናያለን። ለእኔ ግን ዓለም ዋንጫውን ንጉሱ ሊዮኔል ሜሲ ቢያነሳና ዲክታተር ሚስተር ወርልድ ካፕ ደግሞ ታፕ ስኮረሩን ይዞ ቢጨርስ የዚህን ዓመት ይገባዋል ብዬ አስባለሁ። ላሳየን ብቃት ኪሊያን ምባፔ። እንግሊዝ ግን ያው የእንግሊዝ ነገር ተው። ሚስተር ወርልድ ካፕ ኪሊያን ምባፔ ይለያል። ዲክታተር ወርልድ ካፕ ኦል ታይም ቶፕ ስኮረር ላይ ያገባቸውን ጎሎች 22 አደርሷል። ከሊዮኔል ሜሲ በ1 ጎል ከፍ ብሎ ተቀምጦ የኦል ታይም የወርልድ ካፕ ቶፕ ስኮረርን እየመራ ነው። ወርልድ ካፕ የሱ ስቴጅ ነው። በዚህ ዓለም ዋንጫ ደግሞ ያገባቸውን ጎሎች 10 አድርሷል ከሊዮኔል ሜሲ በ2 ጎሎች ከፍ ብሎ። ምን አይነት ተጫዋች ነው! መረሳት የሌለበት ነገር እኮ አለ ስለዚህ ልጅ። ገና በ19 ዓመቱ ሀገሩን ፈረንሳይ ነው የዓለም ዋንጫን አስበልቷል። ፋይናሊስት ነበር 2022 ላይ። በዚህ ወርልድ ካፕ ደግሞ ተመልከቱት የዓለም ዋንጫን የታፕ ስኮረር የምንጊዜም ተቆጣጠረው። ሊዮኔል ሜሲ ነገ 2 ጎሎችን ካላገባ ንጉሱ ኪሊያን ምባፔ የወርቅ ጫማውን ይወስዳል። ምን አይነት ተጫዋች ነው ይሄ ልጅ! እኮ ከዚህ በላይ ይገባዋል። ምን ቻምፒየንስ ሊጎችን መጠራረግ ምናምን ይገባዋል። ድንቅ የሆነ ተጫዋች እኮ ነው። ለኔ በጣም ወንዱ ኪሊያን ምባፔ ባይዘው ከሊዮኔል ሜሲ ባይበልጥብኝም። ነገር ግን ሊዮኔል ሜሲ ነገ 1 ጎል እንኳን አግብቶ ቢወጣ ከኪሊያን ምባፔ ጋር እኩል ይሆናል። ነገር ግን ኪሊያን ምባፔ ከዚህ በኋላ 2 የዓለም ዋንጫዎችን መጫወት ይችላል። ገና 27 ዓመቱ 2 የዓለም ዋንጫዎች ጥንቅቅ አድርጎ ይጫወታል። የኦል ታይም ወርልድ ካፕ ታፕ ስኮረርን የኪሊያን ምባፔ መሆኑም አይቀርም። ሊዮኔል ሜሲ ሪከርድ እንደሚሰበርበት እርግጠኛ ነኝ፣ እኩል እንኳን ቢሆኑ ዘንድሮ። ሚስተር ወርልድ ካፕ ዋው! ኪሊያን ምባፔ። እንግሊዝ ከፈረንሳይ ሜሲ ፋንስ መቋጠር ግዴታችን ነው። ፈረስት ሃፍ 4-0 ቋጠሯችን እየሰራ ነው። ለምንድን ነው የምቋጥረው? እኛ ምን አገባን ካልክ ምባፔ ምንም አይነት ጎል ማስቆጠር የለበትም። ምንም አይነት ጎል። ምክንያቱም የሚገባው ለንጉሱ ለታላቁ ለሊዮኔል ሜሲ ንጉሰ ነገስት ዘእግር ኳስ የእግር ኳስ ንጉሰ ነገስት ለሜሲ ጎልደን ቡት እንፈልጋለን። የወርቅ ጫማውን ሜሲ እንዲበላ ዛሬ ምባፔ ምንም አይነት ጎል ማስቆጠር የለበትም። ምንም አይነት ታውቃላችሁ፣ ፍጻሜ ደግሞ ጎል ማስቆጠር ከባድ ነው። ንጉሱ የሚሳነው ነገር ባይኖርም እግር ኳስ ላይ ግን መቋጠር አለበት። ፋሚሊ 45 ደቂቃ ይቀራል፣ ይቋጠር። እንግሊዝ ፈረንሳይን እያሸቻት ምባፔ
እያሸቻት ነው። አቤት የራይስ ጎል እንዴት ነው የሚደለው! ባይቶ ዛሬ አርሰናል ከፈረንሳይ ነው ያዩ ያሉት። አርሰናል ከፈረንሳይ ተመልከት። ሳጋ ቆጥሮ ነው ፓፓ ይቋጣ ፓፓ። አሁን የሆነ ሰው ጠዋት ላይ የማታው ጨዋታ እንዴት ነበር ቢላችሁ እንዴት ነው 10 ጎል ገብቷል ብላችሁ እንዴት ነው የምታስረዱት? ከረፍት በፊት 4 ከረፍት በኋላ 6 ጎል ገብቷል ብላችሁ እንዴት ነው ልታስረዱት ያሰባችሁት? እንዴት ነው የምንነግሩት? ምን አይነት ጨዋታ ነው እንዴ? ግልበጥበጥ ያለ ምን አይነት ጨዋታ ነው? አርሰናል ቨርሰስ ፍራንስ ጋይስ 1 ጎል እና 1 አሲስት ሳካ ሃትሪክ ኢዜ 1 አሲስት ምን ይፈልጋል ከዚህ በላይ ምን ይፈልጋል ወገን ምን ይፈልጋል? ይሄ ጨዋታ እኩል ቢሆን ኖሮ ማለት ነው አቻ ቢሆን ኖሮ የሚያልቀው በጣም ነበር የሚያበሳጭኝ። ቱ ቢሆንስ በጣም ነው የሚያናደው። እንዴ እኔ ጎል እንዳያገባ ከቻለ ኳስ ላይ እንዳይደርስ ልቋጥር ገባሉ። አጅሪው 10 ጎል ይተኛ ነው። አሁን የኔ ጎስ ነገር 2 እና ሃትሪክ ሊጠበቅበት ነው። ከቻለ ሃትሪክ ካልቻለ 2 ሊጠበቅበት ነው። አሁን ከፍ አድርጎት አደረ። ግን ምን አይነት ጨዋታ ነው? ፍራንስ እንዴት ነው ከረፍት በኋላ እንዴት ነው እንደዚህ ግልብጥ ብለሽ የመጣችሁ? ማሊያ ተቀያይራችሁ እንዴት ነው የመጣችሁት? ማይ ስታር ቦይ ማይ ባላንዶር ዊነር እስቲ ስፔንን ወርልድ ካፕ ትብለውና ባላንዶሩን ካልሰጡ ከዚህ ወርልድ ካፕ ያልጠበቅኩት አጨራረስ ቢኖር የፍራንስን መጨረሻ ነው። 4ኛ መቼም ነው ፕሬዲክት ያላደረኩት። እንዴትም ነው ያላሰብኩት። ቢበዛ እስከ 3 ነበር። 4ኛ ያልታሰበ ነው። ግን በዚዳን ተበላይ ይሆናል። ምን ይታወቃል? ዩናይትድ በማይታወቅ ሲም ሲገረፍ፣ እኛ ደግሞ ፈረንሳይ ነኝ። አርሰናሎች ወዳጅነት ጨዋታ አደረግን። ሳካ 3 ጎል አገባ። ራይስ 1 ጎል ኢዜ አሲስት አደረገ። ብራዘር እኛ ወዳጅነታችንን ከነ ባፔ ተጫወተን ነው አርሰናል ያሸነፈው ማለት ነው። ብራዘር በነማዶኬ በነማ ሲያራግጥ አልነበረ? አሁን የእግር እሳት ነው እንዲሆንበት ሳካ ቅርቅር 3 ጎል አድርጎ 1 ጎሉላ ተሽሮበት ቶማስ ቱሄል የሆነ ካሜራማን ልክ ካሜራው ከሱ ፊት ዞር ሲል እየተንከባለ ሲያለቅስ ነበር። አጉል ቶማስ ቱሄል ግትርነት አለ አይደል? እኔ በተለየ መንገድ ነው እግር ኳስ የማየው ለማለት ብሎ በማዱኬ ሲራገጥ በነ ሮጀር ስሙን ቄስ ይጥራው እንዴት እንዳስጠላኝ። እንግሊዝ 6 ፍራንስ 4 ምን አይነት ጌም ነበር የተመለከት ነው። በቃ አጥቃይ ለአጥቃይ የሆነ ጨዋታ ማለት ነው። ምንም መፈራራት የሌለው ሁለቱም ቡድኖች ቶታሊ ኦርጋናይዝድ አልነበሩም። በቃ መከላከል የሚባል ነገር የለም። ማጥቃት ብቻ ነበር በሁለቱም ብሔራዊ ቡድኖች በኩል ማለት ነው። በ2026 የዓለም ዋንጫ የደረጃ ጨዋታ እንግሊዝ 6-4 ፍራንስን በማሸነፍ 3ኛ ደረጃን ይዛ ማጠናቀቋን ማራገጥ ትችላለች። ያበደ ጌም ነበር የተመለከት ነው። እንግሊዞች ፈርስት ሃፍ 4-0 መርቶ ነበር የተጠናቀቀው። ከዛ ሰከንድ ሃፍ ደግሞ ፍራንሶች ተሻሽለው ገብቶ ጌሙን 4-3 ማድረግ ችሎ ነበረ። አካታተለ ጎሎችን አስቆጥሮ ማለት ነው። ታዲያ 1 ጎል በሚቀራቸው ሰዓት ላይ ማቻ ለመሆን ጉስቶ ጥፋት ሰርቶ እንግሊዞች በፔናልቲ በድጋሚ በቡካዮ ሳካ አማካኝነት አስቆጥሮ 5-4 ማድረግ ችሎ ነበር። በድጋሚ ተስፋ የሚሰጥ ጎል ዴምቤሌ 96ኛው ደቂቃ ላይ አስቆጥሮ የነበረ ቢሆንም 5-4 አድርጓቸው የነበረ ቢሆንም በድጋሚ ነገር ግን እንግሊዞች በጁድ ቤሊንጋም አማካኝነት በድጋሚ ጎል አስቆጥሮ ጌሙን 6-4 ማሸነፍ ችሏል። በዚህ ጨዋታ ላይ ቡካዮ ሳካ ሃትሪክ መስራት የቻለ ሲሆን ሌሎች እንግሊዝ ጎሎችን ደግሞ ማስቆጠር የቻሉት ተጫዋች ዴክላን ራይስ እንዲሁም ኮንሳና ጁድ ቤሊንጋም ነበሩ። ኪሊያን ምባፔም 2 ጎሎችን ለፍራንስ ማስቆጠር የቻለ ሲሆን በዓለም ዋንጫ ታሪክም 22 ጎሎችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል ማለት ነው። ከዚህ በተጨማሪም በዚህ ጨዋታ ላይ ኦስማን ዴምቤሌም ጎል ማስቆጠር ችሎ ነበረ። ሌላውም ደግሞ የፍራንስ ጎል ማስቆጠር የቻሉት ተጫዋች ብራድሊ ባርኮላ ነበረ። ይሄኔው እናንተ ስለ ጨዋታው ምን ትላላችሁ? ያበደ ጌም ነበር የተመለከትነው። የሆነ ባስኬትቦል የሚመስል አይነት ጌም ማለት ነው። 10 ጎሎች ነው የተመለከትነው። ፈርስት ሃፍ ማዝናኝ ነበር፣ ሰከንድ ሃፍ ማዝናኝ ነበረ። በቃ የሚገራርሙ ሙከራዎች፣ የሚገራርሙ ጎሎችን ነበር የተመለከትነው በጨዋታው ላይ። ግን ያው እንደ አንድ ይሄ በጣም ሲሪየስ የሆነ እግር ኳስ እንደሚወድ ሰው ማለት ነው ቶታሊ ሁለቱም ቡድኖች በጣም የደከመ ስትራክቸር ነበራቸው። በጣም የደከመ ማለት ነው። ያው የጌሙ ትርጉም ዝቅ ያለ መሆኑን የሚያሳይ ይመስለኛል። ፍሬንድሊ ጌም ነው የሚመስለው የተጫወቱበት መንገድ ማለት ነው። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ።